እንዴ ምን የሚሉት ፍርፍር ነው ይሄ አሁን እንዴ ጫውን ባካፋ ነው እንዴ ጨመረችው ያልታደለ እኔ እሱም በሆን አንድ ቀን አብሬያት አላት እኔ ነኝ የሰራሁት አዎ እንዳለ ፕሮግራሜን ጠቅልሎ ዘርፎ እንዴ የሚጨምሩበት አንድ ዝም ብላ በሆነ ባልሆነ የምታስካካ ልጅ አስገብቷል የኔን ስፖንሰሮች እንዳለ ጠራርጎ ለመብላት ይሄ ዝርፋ ነው ለምን የሱን ታያለሽ እንዴ እንግዳ የሚሆኑ ታዋቂ ሰዎችን ለመጋበዝ አስበናል ግን እኔም ማቀው አንድም ታዋቂ ሰው የለም ዋው በስንቱ የህብረተሰቡን ስንክሳር እየለይ ስንክሳር ምንድነው ችግር መሰለኝ ይኩ ቃሉን ከየት እንደሚያመጡት ይገርመኛል ችግር የለም ስንክሳር የለም ስማ እኔ ነኝ እኮ እስከዛሬ የህብረተሰቡን ችግርና ስንክሳር እየነቀልኩ የኖርኩት የሰው ለምን ላይ ምን ያንጠለጥላል በሬዲዮ አልቀረኝ በማህበራዊ ሚዲያ ጉድ ሰራውታ ጉድ ሬዲዮ እኮ ለሰፊው መረጃ ማስተላለፊያ እንጂ ወገብ ተይዞ አላቅሽም እንደ እየተባለኮ መሰናደብ አይደለም ማሞተ አይ ማንም አልሞተም ታዋቂ ሰው ፈልጌ ነበር የመጣሁት ሙሉ እኔ ብዙ ሐሳብ አለብኝ ይቅርታ ልተባበርህ አልችልም እኔ ራሱ ዲጄ ነኝ ግን አንተን ነው የምደግፈው በርታ ግጥም ጽፋለሁ የዲጄው ክህደት ዲጄው ማምኮ በተለይ እንዴ ለምን ሚለው አዲሱ ፕሮግራሙ በጣም የሚመች ያው እንግዲህ አድማጮቻችን ፕሮግራማችንን ከጀመርን ጀምሮ ያው እንደምትከታተሉት ምንም አይነት ስፖንሰር የለንም እኛ ግን በተቻለን አቅም እንቀጥላለን እስከ መጨረሻው የደም ጠብታ ድረስ ቀኑ ሐሙስ ነበር ፀሐይ ስትገባ ሰማሁት ዲጄውን ክህደት ሲያስተጋባ በስ የጻፈው እንዳይጠፋ ከነጭብጨባ ስለማይ ነው ለምን ፕሮግራሜ ላይ ቀርቦ ችግሩን አብረን አንፈታውም ብሏል ስለዚህ እሱ ፕሮግራም ላይ ቀርቧል እንዴ እሱ ፕሮግራም ላይ ልቀርብ እንዴት ይሆናል ይሻላል እንደውም ይሻላል ያንተ ፕሮግራም ወደ ሌሊት ከመሄድ ይሻላል የሌሊት ሬዲዮ በጣም መጥፎ እኔ ደግሞ የእንቅልፍ ችግር ስላለብኝ በጣም ነው የምቸገረው አንዴ በእንቅልፍ ልቤ ዘላብጄው እንኩት እኔ ነኝ የማውቀው ይሄን እንደማልወድ ስለሚያውቁ እኮ ነው የሚያስፈራራኝ በቃ ያየር ሰዓትን ወደ 8 ሰዓት ተኩል ነው ማሽጋገር ወደ ሌሊቱ 8 ሰዓት ተኩል ነው ማሽጋገር ለምን ፕሮግራሜ ላይ ቀርቦ ችግሩን አብረን አንፈታውም ብሏል ስለዚህ እሱ ፕሮግራም ላይ ቀርቧል እንዴ ጭራሽ እሱ ፕሮግራም ላይ ለምን አትቀርብም ይበለኝ ይሄ ከንቱ ከማን ጋር ነው የምታወራው ከኔ ጋር ነው አይደለም በሌሊት ብቻ ማውራት ጀመርክ እንዴ ምን ሆነሃል ሂሩቴ ሌሊት ብቻሽን ብታድሪ ትፈራለሽ እንዴ የልትሄድ ነው ፕሮግራሜን ወደ ሌሊት ላዘዋውረው አስቤ ነበር ደስ ይለኛል እንዴ ለምን እሱ ማለት ጀመርኩ ለምን ሰላማዊ እንቅልፋቶ ሌሊቱ ሙሉ ዲጄ ማሙሽ ነው ማሙሽ አይደለም ማሙሻት ነው የሚባል እንደው ምን ነክቶሽ ነው አንቺ ሁለተኛ እሱን ስም እንድታነሽብኝ አልፈልግም አንተ ሰውዬ ከሱ ፍቅር ይዟል እንዴ አልጋ ላይ ሆነ እኮ መጠራ እሱን ስም ነው ሰላም አጣን እኮ አረ ሰላም አጣን አዎ እንዴ ሰላም ከፈለግሽ እኮ ሂድ ውጣና ሶፋ ላይ ተኛ ማለት ትቻለሽ እኮ እንዴት ነው ሰላም አጣን እሺ ሂድና ሶፋ ላይ ተኛ ሂድ ውጣ ይወጣሉ እንዴ ማልወጣ መሰለሽ እንዴ
ብቸኛ መስላታ እንዴ ወይኔ በትዳሬ ብሎ በትዳሬ ይምጣ ሸት አንላቀቃት የሰላም እንቅልፍ ተኛ በጧት ተነስቶ ስራ እንደሚሄድ ሰው አስሬ ከእንቅልፌ ቀስቅሰው ቁርስ ወደ ሰዓቱን ለምዷላ እንዳንቺ በዘፈቀደ ባገኘው ሰዓት ሁሉ አልበላ ምንም ታዋቂ ሰው ማግኘት አልቻልኩም እኔ ምን ላድርግ ታዲያ እንዴ በሙሉ ማቃቸው አሜሪካ ሄደው ተሰደው አልቀዋል በቃ ምንም ማግኘት አልቻልኩም በስንቱ ቅጣው ብቻ ነው ፍቃደኝነቱን ያሳየው በስንቱ ቅጣው ነው ሬዲዮ ላይ ከዲጄ መሙሸት ጋር አምባጓሮ ያስነሳው አይ ተሰጠይለው ብሶት ነው ያለው ይምጣ እኔ ግን ኃላፊነቱን አልወስድም ታው ካልክሽ ጥሩ አይ ዲጄ ማሙሸት አንጀቴን ቅቤ ጠጣው በስንቱን ጥባ ተጫወተበት ደስ አለ መሰለሽ ምን አለበት የነፈርቶ ሀገር ልቆ ሄድ መንገድ መራው ነበር እት አንተ ደግሞ ልጅ ጥሎባት እንዴት ነው የምትፈልገው ኑሮስ ምን ጠቀም ባል ምንም ጥቅም እንደሌለው ካንተ በላይ ምን ምስክር አለ ተባክሽ ለዚህ ሰውዬ ባርኔጣ እንኳን ልግዛለ ብሎኛ ቀን ያንደፈ ጊዜ ብታመመቶ ጠይቀኝ ሞባይል ካርድ ታክሲ ዲጄ ማሙሸት ነፍስ አይ አንተስ ለይቶልሃል ወንድሜ ቆይት ምለው አንቺ ከመቼ ወዲህ ነው ለሱ ጥብቅና መቆም ጀመርሽው ጥብቃ ነው ያላችሁት እኔ ያለው ቀዝቃዛ አየር መገን ነፋሻውን ተንፈሰን ሁለመናችንን በደጋ በረከት የምናድስ እድለኞች ተፈጥሮ ያደገደገችልን እኛ ኢትዮጵያውያን ነን ደጋ ውሃ የተፈጥሮ ደግነት ዛሬ እንግዲህ እንደተለመደው በርካታ ስፖንሰሮች አሉን የነሱን ማስታወቂያ ሰምተን መጣለን አብራይ ፕሮግራሙን የምትመራው ሳቂታዋ ተጫዋቿ ስቱዲዮን ሞቅ ደመቅ የምታደርገው መቅዲነች በቃ ድምፁን ካልሰማ አልሆንልሃል አይደል ተመችቶሽ አደርሽ በጣም ለማ ኮገቤ በታይ ተገልጭ አድሬ ብርድ ሲጫወትብኝ ያደረው ጉልበቴ ራሱ ብርክ ይያለ ዛሬ ስትተኛ ደራርበተኛ ዛሬም ከዲጄ ማሙሸት ጋር ፍቅራችሁ ሲያከትም ነው ከኔ ጋር የምትተኛው እንዲህ በቀላሉ ታዲያ ምን ይሻላል እግርህን ብርድ እያለክ መተኛቱ ይሻላል አላቅም እኔ እኮ አጋጣሚውን ባገኝ አፍንጫውን ብዬ ነገር ሁሉ ዛጋ ያበቃ ነበር ደሞ እኮ አለቃ ተብዬው ነው ለምን እሱ ፕሮግራም ላይ ቀርበ ችግራችሁን በንግግር አትፈቱትም አይለኝም አንድም እሱ ነው ሲያብከነክነኝ ያደረው እኮ ታዲያ በጣም ጥሩ ሐሳብ ነው ማ እኔ በስንቱ ነኝ እሱ ፕሮግራም ላይ መቀርበው ወያለ መተዋወቅ እኔ እሱ ላይ ልቅረብ አይደለም በዚህ ለምን በዚህ አልደገም እሱ ፕሮግራም ላይ ይው መልኩ ራሱ ሲያስጠላ ወንጀለኛ እኮ ነው የሚመስለው አየው አይኑ ሲቅለበለብ የሌባ ነገር አስጠላ እኔ ግን ከዚህ ሆኜ ሳየው
አያስጠላም። ከዚህ ሞኝ ሳይው አይነግቡ ነው አያስጠላም። አንተ ቆይ ምን ልታረግ ነው ከኔ ጋር የመጣው? ያው የባይተዋርነት ስሜት እንዳይሰማህ ነው የመጣው። ምን ነው? ጉልበቴን ብርድ መጥቶኛል። አየህ እስቲ እንዲሞቅልኝ እቀፍልኝ። ከመቼ ጀምሮ ነው ጉልበት የሚታቀፈው? እንዲሞቀኝ እኮ ነው። ራስህ እንዴ ዲጄ ማሙሸት በጣም አድናቂ ነው። ሁሉንም ፕሮግራሞችን ሁሌ ነው የምከታተለው። በተለይ ደግሞ ይሄ እንዴ ለምን የሚለው ፕሮግራምን በጣም ነው የምወደው። እሱንም ያለ ፕሮግራም መቼም አልተሰራም። ይቅርታ ላስቸግርህ፣ አንድ ፎቶ ልነሳ ይቻላል? ችግር እሺ አንሳ ያሳንሳል። አንሳል። ኧረ ካሜራ አለው እንዴ? አዎ ሴቲንግ ውስጥ ግባ። እሺ በቃ ባንተ አንሳል። አረ አታቁሙ ዲጄ። ችግር የለውም። ለአድናቂ ኮምቢያ ይባላል። አዎ ልክ ነህ። ያው እንዴ ጊዜ የላችሁም እኮ እናንተ እንዴ። በጣም ነው የማመሰግነው ዲጄ። በጣም እስኪ እንዴ እንዳለ እኮ ከግራችን በታችን ያነሳል። አንድም እኮ ከትከሻ በላይ ያለ ፎቶ የለም። እንደ ከዳኸኝ ጉልበቴ ይክዳ፣ ሌላ ምንም አልልም። ጉልበቴ ይክዳ ባንዳ። የታለ በስንቱ ቅጣው የሚባል ሰው? በስንቱ ቅጣው ብሎ ስማል። ይሄ መከራ የሆነ ስም በስም ያቀልድ ማሙሸት የሚል ስም ይዘህ በስንቱ ትቀልዳለህ? አንተ እንዴ በስንቱ ቅጣው? እኔ እኮ የሆነ ሽማግሌ የሆነ ሰው ነበር የጠበኩት። ስለዚህ አሁን በተዘዋዋሪም ቢሆን አትስደበኝ። ለማንኛውም ማይክ ነው ስሜ። እሺ የመድረክ ስሜ ነው ዲጄ ማሙሽ። ሰዓቱ እየደረሰ ስለሆነ ውስጥ ገብተን ብንጨርስ ይሻላል። አዎ ይሻላል። አቤት ማን ልበል እንዴ? አሁን ፎቶ የተነሳ አድናቂ አሁን እዚህ ጋር ፎቶ ጠበቃዬ ነው። ከመስመር ያለፈ ነገር ካለ ቃለ ጉባኤ ይይዛል። ባይተዋርነት እንዳይሰማ አይደል? እያዳመጥክ እዚህ ቃለ ጉባኤ ያዝ። እዚህ ሆነና ያዝ። እሺ በስንቱ ቴክኒሻኑ 3 2 1 ሲል እንጀምራለን። እሺ እንዴ ምን ማለት ነው? እንዴት ለኔ ትነግረኛለህ? እኔ ስንት ዓመት ሬዲዮ እኮ የሰራው ሰው ነኝ። በጣም ታሳዝናለህ። አሁን ትላንት መተህ ነው እሺ አድማጮቻችን እንግዲህ በጣም ይቅርታ እንጠይቃለን። ዘለን ፕሮግራም ውስጥ ገባን፣ ወደ ጭቅጭቅ ገባን። እንግዲህ ሰላምታ ሳናቀርብ ይቅርታ። አሁን የሰማችሁት ድምጽ በስንቱ ድምጽ ነው። በስንቱ ቅጣው ይባላል። በስንቱ ቅጣው እንግዲህ በስንቱ ቅጣው ቁጡ ነው እንግዲህ ምንም ማድረግ አንችልም። ለበስንቱ ቅጣው ቁጣም እንደውም ሰላምታ ሳናቀርብ ዘለን በመግባታችንም ይቅርታ እንጠይቃለን አድማጮቻችን። ምንም የሚያስከፋ ነገር አልተናገርኩም አድማጮቻችን። እንግዲህ አድማጮቻችን ካልሰሙ ምንም ችግር የለውም። እንኳን ደህና መጣ በስንቱ ቅጣው። በስንቱ ቅጣው እንግዲህ አንዴ በቃም እንዴ በስንቱ እንግዲህ ስምህ ነው ምን እናድርግ አይደል እንዴ? በስንቱ ቅጣው እንግዲህ ለምን የተሰኘ የሬዲዮ ፕሮግራም አዘጋጅና አቅራቢ ነው። እስኪ ለምን ስለተሰኘው ፕሮግራም እስኪ አንዳንድ ነገር በለን። እንዴት ትገልጸዋለህ? ድሉን ስላገኘው በጣም አመሰግናለሁ አድማጮቻችን። ስሜ በስንቱ ቅጣው ይባላል። አላፍርበትም። ጥሩ ጥያቄ ነው የጠየቅሽኝ። ለምን የተሰኘው ፕሮግራሜ የህብረተሰቡን ስንክሳር፣ ተግዳሮቶች፣ ችግሮች ነቅሶ እያወጣ የሚወያይ ፋይዳ ረብ ያለው ትልቅ ዝግጅት ነው። ለበርካታ ዓመታት አየር ላይ ቆይቷል። ለበርካታ ዓመታት እና ይሄ ፕሮግራም ከተጀመረ ጀምሮ ፕሮግራሜ ይሄ ነው ለማለት እስከማልችለው ለምንድን ነው እሱን የማትጠይቂው? ፕሮግራሜን ኮፒ ያደርገው አይደል እንዴ? እሱ አድማጮቻችን እኔ በፍጹም ፕሮግራሙን ኮፒ አላደረኩም። እንዴው ማቅለል አይሆንብኝ እንጂ አንተን ዝና ከዛሬ ውጪ አይቻላል። በፍጹም
ይሄ ነገር ከተፈጠረ በኋላ ነው the last 2 ኤፒሶድ እንዲያውም ፕሮግራሞችን ሰምቼ የማውቀው እውነት ከዛ በፊት ሰምቼ አላቅም እውነት ለመናገር እኔ ቅጭቅጩን ነው የምናገረው ዲጄ ማሙሽ ዋሽቶ አያቅም አድማጮቻችን እውነቱን ነው ዲጄ ማሙሽ የሚያወራው እውነቴን ነው እየተናገርኩ ያለው ለዚህ እኔ ምስክር ነኝ እውነት ነው ውሸት አይወድም እውነት ነው በስንቱ ቁጣው በስንቱን ፕሮግራም ሰምቼ አላቅም ስል እውነቴን ነው አድማጮቻችን የኔና የሱ ፕሮግራም ደግሞ መመሳሰል ያጋጣሚ ጉዳይ ነው በዛ ላይ ደግሞ ሀገራችን ካለችበት ሁኔታ አንፃር የሀገራችንን ስንክሳር ነቅዞ አውጥቶ መፍትሄ የሚፈልግ ፕሮግራም 20 30 ቢኖር ምን ችግር አለ እንዴ ለምን ይቅርታ አድማጮቻችን ለምን አድማጮቻችን እንግዲህ ከዚህ በፊት በዚህ ጉዳይ አስተያየት ሰተንበታል አሁንም በመስመር ስልካችን ደውላችሁ አስተያየታችሁ መስጠት ትችላላችሁ ቆይ ይሄ እንደ ለምን አይነት 20 30 40 ፕሮግራም ቢኖር ምንም ችግር የለውም ያልከውን እኔ እቃወማለሁ አድማጮቻችን ስፖንሰሮቻችንን ሰምተን እንመጣለን እንግዲህ በርካታ ስፖንሰሮች ናቸው ሙሉውን ብንሰማ ፕሮግራማችን ሰዓቱ አይበቃንም እንግዲህ እንደሚሆን አድርገን ግማሾቹን ብቻ ስፖንሰሮችን ሰማለን በርካታ ስፖንሰሮች ስላሉ ካሉት ውስጥ መርጠን ግማሹን ሰምተን እንመጣለን ፕሮግራማችን ማዘጋጅላችሁ ዲጄ ማሙሽ ነኝ እንዴ ለምን በርዕሰ ጉዳያችን ላይ እንግዲህ አስተያየት እንድትሰጡ ደውላችሁ አስተያየት እንድትሰጡ ጠይቀን ነበር አድማጫችን መስመር ላይ ገብቷል ሄሎ አድማጫችን ሄሎ እንዴት ናችሁ ዲጄ ማሜ እንዴት ነሽ መቅዲ እንዴት ናችሁ አለን እኔ ሬዲዮ አድማጭ እንደመሆኔ ለበርካታ ዓመታት እና ብዙ እንደማደመጠ ሰው ማድመጥ ብቻ ሳይሆን ተሳትፎን ጭምር እንዳደረገ ተሳትፎን በነገራችን ላይ ራሱን የቻለ ከፍተኛ ስራ ነው በነገራችን ላይ ነገር ከባድ ነው በዛሬ ጊዜ ሬዲዮ ለማድመጥ ጊዜ የለም ተሳትፎ ለማድረግ መብራቱ ለማንዳንድ የሚስተካከሉበት ጊዜ አለ ብቻ የሆነ ይሁን እና ምን ለማለት ነው ብዙ ነገር አለ ከባድ ነገር ነው ብቻ ሬዲዮ ሲከታተል ነው እና ሐሳቤን በግልጽ እንደምትቀበሉኝ መቼስ አልጠራጠርም እና ሐሳቤ ምንድነው በዛሬው ርዕስ ላይ ያለኝ ሐሳብ ምንድነው ሐሳቤ ይቅርታ ርዕሱን ታስታውሱኝ ያነሳኝ አድማጫችን እንግዲህ ዛሬ የተነሳ ያለው ሐሳብ የበስንቱ ቅጣው ለምን የተሰኘው ፕሮግራምና የኛ የሬዲዮ ፕሮግራም ሐሳብ መመሳሰል ዙሪያ ነው ሐሳቡን የተከታተሉት አይመስለኝም ሌላ አድማጭ ነኝ ሄሎ አድማጫችን ሄሎ እንግዲህ እኔ ምን ለማለት ነው አረ በስንቱ አረጋጋው ፈጠረ ታባን ነገር ላይ ያዋራት አስነሳለ እኔ በነገራችን ላይ ተረጋግቻለሁ አንዴ ደግሞ የምታነሳው አዋራ ቀላል ነው እንዴ አንዳንዶቻችን እኮ አዋራ እንወድም አንተ አዋራ ልትወድ ትችላለህ አዎ እውነት ነው አዋራ እንወድም አይደል እንዴ አድማጫችን እንግዲህ ጥሩ ነጥብ ነው ያነሳው አድማጫችንን እናመሰግናለን በስንቱ ቅጣው እዚህ ላይ ብትለው ነገር አለ እኔም አቧራ አልወድም ይሄ ስም ማጥፋት ነው እንጂ እኔ አቧራ ከሚጸየፉ ሰዎች አንዱ ነኝ ካዋራው ዘለል እንበልና እኔ ያንተን ፕሮግራም ኮፒ አለማድረጌን ታምናለህ ወይስ አታምንም አላምንም አልቀበልም ታዲያ ምንድነው መፍትሄው ታዲያ የፕሮግራም ርዕስ ቀይረ ብትመጣ ነው የሚሻል እንጂ የሰው ፕሮግራም እየወሰዱ እንዴ የሚል ከፊት እየጨመሩ ህዝብ ማታለል እኮ ተገቢ አይደለም እንዴ ነገ ምን ልትሰራ ነው እንዴ 120 እንዴ ፖሊስና ህብረተሰብ እንዴ ሰይፉ ፋንታው እሺ በስንቱ ቅጣው እንግዲህ እኔ ያንተን ፕሮግራም ኮፒ አላረኩም እንዳጋጣሚ የሆነ ነገር አድርገን ብንወስዶ ነው የሚሻለው አይመስልም የሚሻለውን እኮ ነገርኩ እንደ ታላቅ ወንድም የሚጠቅምህን ምክር ነው የለገስኩ እንደ ታላቅ ወንድም እውነት ለመናገር አሁን አባቴ አትሆንም እጄ ብትሆንማ ኖሮ ጆሮህን እጄ ነው በማረቆ በርበሬ ማጥነህ ነበር ይቅርታ አድማጮቻችን ልጆችን በበርበሬ ማጠን በስንቱ ቅጣው ሐሳብ ብቻ ነው የፕሮግራማችን ሐሳብ አይደለም ለዚህ ይቅርታ እንጠይቃለን አዎ በጣም ነው የሚያሳዝነው ልጆችን በእንደዚህ አይነት መልኩ መቅጣት ተገቢ አይደለም በእውነት በበርበሬ ለዛውም የማረቆ በርበሬ አይደለም አልገባችሁ ለጨዋታ እኮ ነው ለጨዋታ ነው አይደለም ስትቆጣየ ነው እኮ በዛ ላይ ደግሞ ልጆችን በበርበሬ መቅጣት አስፈላጊነቱን ስትገልጽ ስሰማ ልጆች ካሉ እውነት ለልጆች ሰጋው በጣም ሰጋው አንተ የሚስት ያነሰና ደግሞ በልጆች እንዴ
አድማጮቻችን እንግዲህ በጣም ይቅርታ አቅምን አቆ መኖር ጥሩ ነው ታላቅ ስጦታ ነው የሚለው ሙዚቃ ተከታትለን እንመለሳለን ቀይሩ እንዴ እባካችሁ ምን ሆነ ፕሮግራም ሌባ እኔ ድብድብ አልፈልግም ነገሮችን እንዳይርግግር መፍታት እንችላለን አባታበት እንታያለን አለቅም ጀመርነው እንጂ አልጨረስንም እኔ አሳያለሁ ልክ ነው ማሳይ በርበሪያ እሺ እንግዶቻችን አሁን ደግሞ ግጥምና ዘለግ ያለ መጣጥፍ የሚያቀርብልን ጋዜጠኛ በስንቱ ቅጣው ነው ሞራል ያስፈልጋል ሞራል ምንድነው አራሰው በዚህ የተወደደ ኦዲየንስ ጫፉትብኛል በስንት መከራ ነው የተገኙት እነሱ ባንዳ በጣም አመሰግናለሁ ከግጥም ነው የሚጀምረው የግጥሜ ርዕስ አይሰው ይሰኛል አይሰው ጊዜው ምሽት ነበር ፀሐይ ከገባ ወይም ስትገባ ሰማሁት ዲጄውን ውሸት ሲያስተጋባ ባንዳ ሐሳቤን መውሰዱ መካዱ ሳያንሰው ደሞ ገላመጠኝ አይሰው አመሰግናለሁ እንግዲህ አድማጮቻችን የስቱዲዮ ሰዓታችን ከሌሊቱ 8:47 ላይ ያሳየናል እያገባደድን ነው እየጨረስን ነው በዚህ ሰዓት በስራ ላይ ያላችሁ ወገኖቻችን በጥበቃ ሾፌሮች ዶክተሮች አይዟችሁ ደቃ በሉ ደቃ ስንል ያምርብናል እስቲ እንግዲህ ብትፈልጉትን ሙዚቃ እየደወላችሁ አስታውቁን ጋብዛል ዋናው ምንድነው የችግሩን መፍትሄ ካወቀን ችግሩ ምንም ችግር የለውም ስለዚህ አብረን በመረዳዳት በጭሁን ትውልድ የምናስቀጥልበትን ለማንም እጅ ሳንሰጥ የማይንበረከክ ትውልድ እየቀረጽን በተቻለን አቅም ይህን የሰራ እጅ የተባረከ ይሁን ይህን ከሰራ እጅ ፍቅር በወድቅ ይፈረድብኛል በላ እንግዲህ ከፀሐይ ጋር ፍቅር ጀምር ፀሐይን ይሰራል ለማንኛውም ከዚህ በኋላ እየጠየቅ ማን እንደሰራው ብታደንቅ ጥሩ